ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 7 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ታቦር ድሮን ያልበገረው የአፋብን ሰራዊት በፈጸመው ጀብዱ ከ2500 በላይ ያገዛዙ ጦር መማረካቸው ተነግሯል። አርበኛ ዘመነ ካሴ ለድሉ መግለጫ ሰጥቷል። የቅድመ ጋብቻ ስልጠና ያልወሰደ ሰው ጋብቻ መመስረት አይችልም ያለው የሴቶችና ማህበራዊ ጉዳይ ሚኒስቴር ማስተባበያ ሰጥቷል። ጉዳዩ አነጋጋሪ ሆኗል። በአማራ ሳይንት በመሬት ጨረታ ያገዛዙን እድሜ ለማራዘም ካድሬዎች እያደረጉት ካሉት እንቅስቃሴ እንዲቆጠቡ ንጉስ ሚካኤል አሊ ኮር አስጠንቅቋል። በአብይ አህመድና ኢማራት እየተደገፈ ያለው የሱዳኑ ፈጥኖ ደራሽ ኃይል በ3 ቀናት ውስጥ ብቻ 6000 ሰዎችን መግደሉ ተነግሯል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደብረ ታቦር ድሮን ያልበገረው የአፋብን ሰራዊት በፈጸመው ጀብዱ ከ2500 በላይ ያገዛዙ ጦር መማረካቸው ተነገረ። አንድነታችን ሸዋ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው የድል ማህተም ታትሟል ሲል የአማራ ፋኖ ብሔራዊ ንቅናቄ የጎንደሩን ድል አስመልክቶ ዘለግ ያለ መግለጫ የሰጠ ሲሆን በቀጠናዊ ጉዳዮች ላይም አቋሙን አንጸባርቋል። አገዛዙ በውጊያ እንደማያሸንፈን ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል ያለው አፋብን ከጥፋት ፕሮጀክቶቹ መካከልም አንደኛው ንጹሃን ላይ ያነጣጠረ ጥቃት መሆኑን ጠቅሷል። የአማራን ህዝብ ማንበርከክ ያገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ በድሮን በጀትና በሌሎችም ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠርን እንደ ስልት ለመጠቀም ቢሞክርም አረመኔነቱን ከማረጋገጥ ያለፈ ፋይዳ አላመጣለትም ብሏል። ሁለተኛው ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት መጠቀም ነው ያለው ንቅናቄው በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም ሲል አስምሮበታል። አብይ አህመድ የቀጠናው የሰላም ጸርና አተራማጅ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸውም ተብሏል። ከምንም በላይ የቱርክ፣ የዩናይትድ አረብ ኤምሬት፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ ጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የሀገሪቱን ህዝብ የአዳዲስ የጦር መሳሪያ መሞከሪያ ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው ሲልም አፋብን ገልጿል። ሶስተኛው ጉዳይ የስሁት ትርክቶች ግንባታ ሙከራ መሆኑን የገለጸው አፋብን የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ እንደነበር ያስታወሰ ሲሆን አንድ አይሆንም በትነኗል የተባለው ፋኖ በረቀቀ የአመራር ጥበብ እንደ አለት የጠነከረ ድርጅት ሲፈጥር በሌሎች ኃይሎች ትዕዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ግን ወደዚያ ነው በሚል መቀባጠር ጀመረ ሲል አገዛዙን ኮንኗል። የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ አራተኛው ያገዛዙ ፕሮጀክት ሲሆን የአማራን ህዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት አድርጓል ያለው አፋብን ይህም እንደ ሌሎች ማደናገሪያዎች ከጅምሩ የከሸፈ ነው ሲል አስፍሯል። አገዛዙ ቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው ድርጅት ከተፈጠረም እንዳይጸና ማድረግ ነበር ያለው አፋብን የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው አገዛዝ አለኝ የሚለውን የጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደቱን ማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነት ለመያዝ ተፍጨርጭሯል ሲል አክሏል። አፋብን በተለይም በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። አልፎ አልፎም በመልሶ ማጥቃት ድሎችን መጎናጸፍ ተችሏል ብሏል። የአገዛዙን የበቀል እርምጃ በደብረ ታቦርና አካባቢው የጠቀሰው አፋብን የሽብርና የቀውስ አገዛዝ ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማካካስ ስላልቻለ ሆን ተብሎ በታቀደ ሁኔታ ከውጊያው ጋር ግንኙነት የሌላቸውን ንጹሃን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ ሰፊ ጥረት አድርጓል ሲል አስረድቷል። በተለይም የደብረ ታቦር ከተማና አካባቢው ህዝብና የህዝብ ተቋማት ላይ የዓለም አቀፍ ህግን በመጣስ ተከታታይ ድሮን ድብደባዎችን አድርጓል ያለው አፋብን የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማው እምብርት ድረስ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖች በሚገባ በማከናወን አይበገሬነቱንና ጀግንነቱን አሳይቷል ብሏል። አፋብን በዚህ ጦርነት ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶችም እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል ብሏል።
የቅድመ ጋብቻ ስልጠና ያልወሰደ ሰው ጋብቻ መመስረት አይችልም ያለው የሴቶችና ማህበራዊ ጉዳይ ሚኒስቴር ማስተባበያ ሰጠ። ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር እንደሆነ ትናንት መዘገቡን ተከትሎ ጉዳዩ አነጋጋሪ እንደነበር ይታወቃል። የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ ያሉት የሴቶችና ማህበራዊ ጉዳይ ሚኒስቴር አንድ ኃላፊ ቢሆኑም ዜናው እጅግ አነጋጋሪ በመሆኑ ሚኒስቴር መስሪያ ቤቱ ማስተባበያ መግለጫ አውጥቷል። ጋብቻ ተቻችሎና ተከባብሮ አብሮ መኖርን የሚጠይቅ ረጅም የህይወት ጉዞ ነው ያለው መግለጫው፣ ስለሆነም ጋብቻ ለጠንካራ ቤተሰብ ምስረታና ለሀገር ግንባታ መሰረት እንዲሆን ተደርጎ መፈጸም ይኖርበታል ሲል አትቷል። ሆኖም ስለ ትዳርም ሆነ ስለ ቤተሰብ ምስረታ ባለው ዝቅተኛ ግንዛቤና በሌሎች ምክንያቶች ሳቢያ ፍቺ ሲከሰት ይስተዋላል ሲል መግለጫው ጀምሯል። ከዚህ ጋር ተያይዞ የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፍኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀምር ነው በሚል በተለያዩ ሚዲያዎች እየተሰራጨ ያለው ዘገባ የተሳሳተ መሆኑን እንገልጻለን ብሏል። ሚኒስተሩ ጥንዶች ስለሚጀምሩት አዲስ የህይወት ምዕራፍ በቂ እውቀት እንዲኖራቸውና ጠንካራ ቤተሰብ መመስረት እንዲችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ መሆኑን በውል እገነዘበዋለሁ ብሏል። ይህ በተለያዩ ሀገራትም እንደ አንድ መፍትሄ ተደርጎ እየተሰራበትና በሀገራችንም አንዳንድ የሃይማኖት ተቋማት በዚህ ላይ እየሰሩበት እንደሚገኙ ይታወቃል ያለ ሲሆን፣ ይሁን እንጂ ሚኒስትሩ ይህን ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለመ የአሰራር ማዕቀፍ እያዘጋጀ ነው የሚለው ፍጹም የተሳሳተ መረጃ በመሆኑ ሊታረም ይገባል ብለዋል። ጥንዶች ስልጠና መውሰድ የሚችሉበትን ምቹ ሁኔታ ለመፍጠር ሚኒስቴሩ ከባለድርሻ አካላት ጋር በመተባበር የጀመረውን ጥረት አጠናክሮ ይቀጥላል ያለው መግለጫው ከስልጠና በተጨማሪ ትዳር እንዳይናጋና ቤተሰብም እንዳይበተን ቤተሰብ ተኮር የምክር አገልግሎቶችን ለማስፋፋትና ለማጠናከርም በትኩረት እየሰራ ይገኛል ሲልም ጠቅሷል። በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የሚያስችል የጋራ ፎረም ተመስርቶ ወደ ተግባር ተገብቷል ያለው ሚኒስቴሩ እንዳጠቃላይ ፍቺን ለመቀነስም ሆነ ቤተሰብን ለማጽናትና የሚጠበቅበትን ሚና በአግባቡ እንዲጫወት ለማስቻል ጥንዶችን ጨምሮ ባለድርሻ አካላት በቅንጅት እንዲሰሩ አሳስባለሁ ብሏል። በአማራ ሳይንት በመሬት ጨረታ የአገዛዙን ዕድሜ ለማራዘም ካድሬዎች እያደረጉት ካሉት እንቅስቃሴ እንዲቆጠቡ ንጉስ ሚካኤል አሊኮር አስጠነቀቀ። የአማራ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ዛሬ ቅዳሜ የካቲት 7 2018 ዓ.ም ለአገዛዙ ካድሬዎች የማስጠንቀቂያ መልእክት አስተላልፏል። ንጉስ ሚካኤል አሊኮር በአማራ ሳይንት ወረዳ ማዕከል ማለትም ሳይንት አጅባር ከተማ ውስጥ ብልጽግና ካድሬዎች መሬት እየቆረሱ ለባለሀብቶች በጨረታ መልኩ አቅርበው ገንዘቡን የአብይ አህመድን ስርዓት ዕድሜ ማራዘሚያ ለማድረግ እንቅስቃሴ መጀመራቸውን ገልጿል። ይህንን ማስታወቂያ ማውጣታቸውን የውስጥ ምንጮች ካደረሱን ጥቆማ ለመረዳት ችለናል ብሏል። ካድሬዎች በፕሮፓጋንዳ ብዛት አደናግረውና በሆድ እየገዙ ከጎናቸው ያሰለፏቸው የጸጥታ ኃይል አባላት ፍላጎት በየጊዜው እያደገ በመምጣቱ የተነሳ እነሱን በሆዳቸው እየገዙ ለማቆየት አስበው ከተማይቱ ውስጥ ጎማጣና ፋሬታ ሰፈር 8 ቦታዎችን በጨረታ ለመሸጥ የወረዳ ካቢኔው አቋም መያዙ ተደርሶበታል ሲልም መግለጫው አክሏል። የአማራ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር እንዲህ አይነት የመሬት ችርቻሮን በጥብቅ አወግዛለሁ ያለ ሲሆን በአገዛዙ የወረዳና ማዘጋጃ ቤት ሹማምንት ላይ ብቻ ሳይሆን በተጫራቾች ላይ ጭምር እርምጃ እንደሚወስድ አሳስቧል። ስለዚህ በጨረታው ላይ ለመሳተፍ ያሰባችሁ ባለሀብቶች ከወዲሁ ጥንቃቄ እንድታደርጉ እያሳሰብን ይህን ማስጠንቀቂያ ችላ ብላችሁ በጨረታው ብትሳተፉ ለሚሊሻ ቀለብ እንደሰፈራችሁ ቆጥረ ነው በእናንተ ላይ ጭምር የማያዳግም እርምጃ እንደምንወስድ እንድታውቁት ሲል ሚኒሊክ እዝ ንጉስ ሚካኤል አሊኮር የማስጠንቀቂያ መልእክት አስተላልፏል። በአብይ አህመድና ኢምራት እየተደገፈ ያለው የሱዳኑ ፈጥኖ ድራሽ ኃይል በ3 ቀናት ውስጥ ብቻ 6000 ሰዎችን መግደሉ ተነገረ። ባለፈው ዓመት በሱዳን ፈጥኖ ድራሽ ኃይል ቁጥጥር ስር በነበረችው ኤልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጂዎችና የአይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት አመልክቷል። አንድ ግለሰብ በ3ቱ ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ክፍል ይመስል ነበር ብሏል። የአይን እማኙ የፈጥኖ ድራሽ ኃይሉ ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንጻ ውስጥ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስክሬኖች ሲወረወሩ ተመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ ጅምላ ግድያ፣ የሞት ቅጣት፣ ስቅይት፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ ማስረጃዎችን ጠቅሷል። እነዚህ ድርጊቶች እንደ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሚቆጠሩም ገልጿል። ሱዳን በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው
የእርስ በርስ ጦርነት ዝግ ከሆነች 3 ዓመት ሊሞላት ተቃርበዋል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን 13 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ከቀያቸው አፈናቅሏል። በሴቶች በወንዶችና በህፃናት ላይ በስፋት የሚፈጸሙ ወሲባዊ ጥቃቶችን እንደ ጦር መሳሪያ ጥቅም ላይ ውለዋል የሚሉ መረጃዎችም ወጥተዋል። አሜሪካና ሂዩማን ራይትስ ዎችም RSF እና አጋሮቹ በምዕራባዊ ዳርፉር ግዛት በሚኖሩ ማሳሌት ህዝቦች እንዲሁም አረብ ያልሆኑ ማህበረሰቦች ላይ የዘር ማጥፋት እንደፈጸሙ መግለጻቸው ይታወሳል። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ቮልከር ተርክ በሱዳን ያሉ ሁለቱም ተፋላሚ ወገኖች በቁጥጥራቸው ስር ባሉ ኃይሎች የሚፈጸሙ ከባድ ሰብአዊ ጥሰቶችን እንዲቆሙ ጥሪ አቅርበዋል። የአብይ አህመድ ቡድን በካምፕ እንዲሁም የተባበሩት አረብ ኤምሬቶች በጦር መሳሪያ ለRSF ተዋጊዎች ዋነኛ ደጋፊ እንደሆኑ ይታወቃል። ባለፈው ሳምንትም ዩናይትድ ኪንግደም የሱዳን ጦርና RSF ከፍተኛ የጦር አዛዦች እንዲሁም ለRSF እንዲዋጉ ኮሎምቢያውያን ተዋጊዎች መልምለዋል ያለቻቸውን 3 የውጭ ዜጎችን ጨምሮ የሱዳንን ጦርነት እያቀጣጠሉ ነው ባለቻቸው 6 አካላት ላይ ማዕቀብ መጣሏ ይታወሳል። በሱዳኑ ፍጅት እጃቸው ያለበት አብይ አህመድ ደግሞ ተቃውሞው ሲበረታባቸው በጌታቸው ረዳ በኩል ምላሽ በመስጠት በራሳቸው አንደበት እጃቸው እንዳለበት አረጋግጠዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።